እኔ ለገንዘብ ስማት አርግብኝ በየርክበት ቦታ ደና ሁንልኝ ለማኝ ነው ይሉታል ያንን ተራራ ህዝብ ያንን ያገሬን ሰው ደጉ ባላገሩን ልመናን ባህሉ አድርገው ሊስሉት ታሪክና ባህል ሞልተው እንደሌሉት ለማኝ ነሽ ይሏታል ያችን ያገር እናት የሃይማኖት ምድር የታሪክ አሻራ የተተከለባት ደብረ ሮሃ ለምለሚቱ ምድር ላስታ ላሊበላን ለዛ ለገበሬ አርሶ ለሚያበላው ለዛውም ነጭ ጤፍ ሞልቶ በጎተራው እንዴት በልመና ይታማል ሀበሻ ኩሩ ኢትዮጵያዊ ለዛውም አማራ አራሽ ቀዳሽ አባት ያቺ ደጎሎዬ የላስታዎች እናት እንዴት በልመና ይታማል ገበሬ የዋግሹሞች ሀገር የኦርቶዶክስ እናት ወላዲተ ጦቢያ ለሆነችው ምድር የካህኖች አድባር ገዳማት ቤተክርስቲያን ያበቡባት ስፍራ ድንጋይ የወቀሩ ገናና ህዝቦቹን እንዴት ቢደፍሩት ነው ልመናን ባህሉ አድርገው የሳሉት ቅዱስ ላሊበላ ህዝብ ታሪክን ሃይማኖትንና የሥራ ባህልን አጣምሮ ያዘ ኩሩ ማህበረሰብ እንጂ ጀግንነትን ቢሆን ያውቁበታል የነራስ ደስታ የነራስ ደስ ሀገር ነው የነ ጀነራል አሳምነው ጽጌ መፍለቂያ ምድር ናት አገሩ ወሎ አገሩ ላስታ ራስ ይመታል እንደ በሽታ የተባለለት የጀግኖች መፍለቂያ ናት እንጂ አቆ ግን ይሆነው እያለ አንዳንዶች ነገሮችን በጥልቀትና በሰፊው ማየት የተሳናቸው ልመና ተግባር ጋር ያይዘው የማይመጥነውን ስም በመስጠት የታሪክ ብልሽነት ለመፍጠር ሲታትሩ እየታዘብ ነው በሀገራችን እንዳለመታደል ሆኖ እንጉርጉሮ ባሻገር ስለሚዘፍኑት ነገር እንኳን ዕውቀት የሌላቸው ድምፃውያን ቢቆጠሩ ከሁለት እጆች ጣቶቻችን አይበልጡም የዘፈናቸው ይዘት በገጣሚው ትከሻ ላይ ወደቀ እንጂ እዚህ በፊት ጎሳዬ በዘፈነው ዘፈን ጥሩልኝ ላሊበላዋን አባ ወዴዋን የሚል ዘፈን ዘፍኖ የተቆጣው ወይም ያረመው ተቋም ይኖር አይኖር እርግጠኛ አይደለንም ጥሩልኝ ላሊበላዋን ታንቆር ቆረው ዜማ ቅኔዋን ልጅ ሚካኤልም ደገመው ላሊበላን በልመና ዜማ አጀበው ታሪኩ ባባም በአማርኛ ፊልሙ ላይ ላሊበላ ይመስል በጥዋት እንቅልፌን አትቀስቅሽኝ እያለ ይጮሃል ላሊበላን የሳሉበት ቀለም እጅግ የቆሸሸ መሆኑም ይታያል ንጉስና ቅዱስ ላሊበላን የምናውቀው ወፍ ሳይንጫጫ አመስግኖ ያለ ረፍት ሲሰራ እንጂ በሌሊት ተነስቶ ሲለምን አይደለም ሊቁንና ካህኑን ላሊበላን የምናውቀው በእውቀትና በጥበቡ ሀገርን ሲመራ እንጂ በትምህርት ጠልነቱ አይደለም ንጉሱና ቅዱሱን ላሊበላ የምናውቀው በዜማና በቅኔ ሲያመሰግን እንጂ በግጥምና በዜማ ሲለምን አይደለም ሊቁንና ካህኑን ላሊበላን እኛ የምናውቀው በክፋት ለተነሳሱበት ምህረትን ሲለምን እንጂ ሰዎችን ሳንቲምና ልብስ ለምኖ ያልሰጡትን ሲራገም አይደለም እኛ የምናውቃትም ያቺ አማራ ናት በጠዋት ተነስታ ወደ ፈጣሪዋ ከዚያ መልስ ወደ ስራዋ ደፋ ቀና የምትል በቤቷ እንግዳ ቢመጣልኝስ ብላ አስባ በጠዋት 2 እና 3 መሶቧን እንጀራዋን ጋግራ ወጧን ሰርታ እንግዳ እስኪመጣላት ረበሮን የምታይ ጀግና ደግ መልካም ናት የአማራ ናት ከባለቤቷ ጋር ወጥታ የምትገባ የነጭ ለባሽ የነጭ አምራች ጀግና ሚስት የምሁር እናት ናት የቅዱስም የንጉሱም ማህፀነ ለምለም ናት አይደለም ወፍ ሲንጫጫ በመንደር የምትዞር ልትሆን ከቶ እንደዛም አይደለችም በሀገራችን ኢትዮጵያ ውስጥ አባ ወዴ ወይም አሚና የሚል መጠሪያ የተሰጣቸው አዲስ ዘመን ሲመጣ መስከረም ሲጠባ ጠብቀው የሸቱን አዝመራ መውጣት ተከትሎ በሌሊት በየቤቱ እየዞሩ በአማራ ግጥምና ዜማ የሚለምኑ የማህበረሰቦች ክፍሎች አሉ አዎ አባ ወዴዎች ወይም አሚናዎች መጠሪያቸው ነው ስማቸው ድምጻቸው ልብ ይገዛል ቅኔን ይችሉበታል ግጥምንም ማን እንደሱ ያሞካሻል ማልደው የሚነሱ በየደጁ ለልመና የሚጸኑ ለመለመናቸው የራሳቸው ምክንያት ያላቸው ጥቂቶች ናቸው እነሱ መናኙ ሙሽራ ገብረ ክርስቶስ ዘርነን ይላሉ እናኙ ሙሽራ ገብረ ክርስቶስ በድንግልና ጸንቶ የኖረ ጻድቅ እንጂ ልጅወልዶ ዘሩን ያስቀጠለ ባለ ሕግ እንዳልሆነ ይገልጻል ታሪኩ የሱ ዘርነን የሚሉ ሁሉ እንዲለምኑ ካለመኑ ደግሞ አካላቸው እንደሚጎድል የተገባ ቃል ኪዳን ወይም ትእዛዝ ባይኖርም እነሱ ግን እንዲያ ብለው ያምናሉ አባ ወዴዎች ወይም አሚናዎች የሚባሉ ሰዎች ሰርቶ መብላት የሚችል ሙሉ አካል ያላቸው ቢሆንም መተዳደሪያቸው አዎ ልመና ነው ትምህርት ከተማርን ልመናን ካለመንን እንቆመጣለን ብለው የሚያምኑ ናቸው አባ ወዴዎቹ እነኛ አሚናዎቹ ባልና ሚስት ናቸው ጥንድ ሆነው በበሩ የሚደርሱ በሌሊት በየሰው ቤት በራፍ በመቆም የሚጥም ግጥምና ዜማ ሽልማት የሚለምኑ ናቸው ግጥሙንም ሆነ ዜማውን ሲቀባበሉት ጥበባዊ ለዛው እጅጉን ይመስጣል ሲሰጣቸው መብራት እንዲበራባቸውም አይፈልጉም ሰጪውም ሰውም አያደርገውም ይህ ነው ታሪካቸው አባ ወዴዎቹ ወይም አሚናዎቹ እንዳንድ ቦታ ከውቀት ንጥፈት በመጣ ታላቅ ስተትና በተለምዶ በመውረስ ላሊበላ በሚል የንጉሱና
በቅዱሱ ስም ካለምንም የታሪክ ተዛምዶ የሚጠሯቸውም አሉ። ስሙንም ራሳቸው ናቸው ለራሳቸው የሰጡት። ለምን ከላሊበላ ነን ይላሉ? የንጉሥ ላሊበላ ቃል ኪዳን ለማታለያነት ስለሚጠቀሙት ነው። ታሪክ እንደሚናገረው ጻድቁ ንጉሥ ላሊበላ ውቅር አብያተ ክርስቲያንን በሰራ ጊዜ ስሜን የጠራውን የተራበውን ያበላውንና በስሜ የመጸወተውን እምራለሁ የሚል መንፈሳዊ ቃል ኪዳን ነበረው። በየደጃፉ የሚዘሩት እነዚህ ለማኞች ሰዎችን ለማሳመንና ምጽዋት በቀላሉ ለማግኘት የላሊበላን ቃል ኪዳን አስቡ ወይ የላሊበላን የመጣነን እያሉ ስሙን እንደ ስልት ይጠቀሙበታል። ገና ደጅ ሲረግጡ ኩታሸማቸውን አጥባብቀው በቀኝ እጃቸው ቀጭን ዱላ መደገፊያቸውን ከመሬቱ ተክለው ያንጎረጉራሉ። በዜማ በተቀኘ ጉሮሯቸው እንዲህ ሲሉም ይገጥማሉ። መጣንላችሁ መጣንላችሁ የሰማይ እንግዶቹ ላሊበላዎቹ አባ ውዴዎቹ። አባ ውዴው መጣ፣ አሚናው መጣ፣ ላሊበላው መጣ፣ አማንቀም መጣ፣ እናትና ልጅ የሚያቀናጣ እያሉ ራሳቸውን የላሊበላ አካባቢ ሰው እንደሆነ ይናገራሉ። ሁሉም ይህንን ስልት ስለሚከተሉ እነዚህ ዜመኞች የላሊበላ ሰው እንደሆነ ተሳለ። ይህ ድርጊት በረጅም ጊዜ ሂደት ውስጥ ሕዝቡ የላሊበላ ሰው ሁሉ ለማኝ ወይም ሐሜና ነው ወደሚል የተሳሳተ ድምዳሜ እንዲደርስም አድርጎታል። በዚህ የትርክት ጡዘት የላሊበላ ሴቶችን ሁሉ እንደ ለማኝ አስቧቸውም ጀመር። ግን እውነታው አይደለም። ያቺ የአማራ እናት የላሊበላዋ እማሆይ መለኩሴ እንኳን ልትለምን ደጅ ልትጠና ለወዷ ለማደር መጽታ ልትበላ በጭራሽ ማልዳ የምትነሳው ወፍ ጭጭጭ ሳይል ደጅ ሰላም ለመሳለም እንጂ ለመለመንም አይደለም። በንጹህ ሰውነቷ በንጹህ ልቧ እግዚአብሔርን ልትለምን ልትማለድ እንጂ ያቺ ልበ ብርሃኗ ዓለማዊ ሕይወት ያላጎሳቆላት አበባ የመሰለች በቤተ መቅደስ የተባረከች በደጁ በምትዘክረው የምታስቀድሰው ማህሌት የምታነጋው ለጾመ ለሱባኤ ተኝታ ነው። የእኛን ንጹሕ እናት የወሎ አማራ እናት ይህንን አታውቅም። በተለይ ቅዱስ ላሊበላ ምድር ምን ጠፍቶ በጸጋም መኖር ይቻላል? እንኳን አርሶ አደርና ነግዶ አትራፊ ታታሪ ሕዝብ ሆኖ የላሊበላ እናት ፈጣሪዋን ለምህረት ለቸርነቱ ትለምነዋለች። እንግዳ ሲመጣ በሞቴ ብላልኝ ጠጣልኝ እያለች ትለምነዋለች እንጂ ቁራሽ እንጀራ ፍለጋ ደጅ ጸንታ በዜማ አታላት ትለምነውም። እነሱ ለጋስ ቸር አቃፊ አልቦና ጠምቆ የሚያጠጣ አምርቶ አገር የሚቀልብ ፈትሎና ሸምኖ አገር የሚያለብስ ያንን ገናና ታሪክ ያለውን ሕዝብ ነው እንግዲህ ለማኝ ነህ ያሉት። ከአልጋ ወርዶ እልፍኝ ለቆ እንግዳ መቀበል ላስታ ሕዝብ ማኅበራዊ ቅርሱ ነው። እንግዳ ወዳድ በመሆናቸው አፈር ስሆን ብሉ እንጂ ጠጡ እንጂ ብሎ ሲለምናቸው አይተው ይሆናል ለማኝ መሰላቸው። በየከተማው በየቤቱ እየዞሩ ከላሊበላ ነን ወይም አባ ውዴ ነን እያሉ የሚዘፍኑ ሰዎች እውነተኛ የላሊበላ ከተማ ማህበረሰብም አይደሉም። ይህ በታሪክና በማህበራዊ መዋቅር የተሳሳተ ግንዛቤ የተፈጠረበት ትልቅ የስም መደበላለቅ ነው። የላሊበላ ሕዝብና አባ ውዴዎቹ እውነታው የተሳሳተው ግንዛቤን ስንፈታውም ነገሩ እንዲህ ነው። ሐሜና ወይም አባ ውዴ እነማን መሰሏችሁ? ሐሜና በኢትዮጵያ በተለያዩ ክፍሎች የሚገኙ በተለይ የአዲስ ዘመን መለወጥ እንቁጣጣሽ ሲመጣና የእሸት መውጣትን ተከትለው በሌሊትና በማለዳ በየቤቱ እየዞሩ ማመስገንና በመዘመር የሚለምኑ የተለዩ የማህበረሰብ ክፍሎች ናቸው። እነዚህ ሰዎች ከተለያዩ የሀገሪቱ የገጠር ክፍሎች አካባቢዎች የሚነሱ እንጂ ከቅዱስ ላሊበላ ከተማ የመጡ አይደሉም። የቃላትና የስም መደበላለቅ እንጂ በአሁኑ ወቅት በሙዚቃና በግጥሞችም በሕዝብ ዘንድ አባ ውዴ ወይም ሐሜና የሚለው ቃል በቀጥታ ከላሊበላ ከተማ ጋር ተሳስሮ ይነሳል። ይህ ግን ሙሉ በሙሉ ስህተት ነው። አባ ውዴዎቹ ወይም አሚናዎቹ በማለዳ ወፍ ሳይንጫጫ ሰው ከእንቅልፉ ሳይነሳ በር ላይ ቆሞ ያዜማሉ። በጥሩ መረዋ ድምፃቸውም ያቀነቅላሉ። ጥቂቱንም በለው ከነዛ ግጥማቸው እስኪ እንኳን አደረሰን ከወራት ወራቱ መስጠት ያባትህ ነው መጫወት ልማድ የጥንት የጠዋቱ ያዳፈኑት እሳት ሲገኝ ደስ ማለቱ ድሮም በአባት ሀገር ድሮም በእናት ሀገር ይሰጡን ነበረ ኮርማና ጊደር እያሉ ያዜማሉ። በሙስሊም ቁርአን በአማራ ዳዊት በኦሮሞ ወዳጅ ስጡ የሚል እንጂ አትስጡ የሚል እንጃ። ምን ነው ዝም ብለሃል ሆነህ እንደ እንስሳ? አትደነግጥም ወይ ፈጣሪ ሲነሳ? አትደነግጥም ወይ አንድ አምላክ ሲነሳ? እያሉ ደግሞ ለምነው ስላልሰጣቸው ጌታ እያዜሙ ይነፍጉታል። በተቃራኒው ምንም ካልተሰጣቸው በዝምታ ካለፏቸው ከሰፈሩ ራቅ ብለው እርግማናቸውን ይጀምራሉ። አይችሉም እንጂ የገነትን በር የሚዘጋ እርግማንና ስድብ ሳይቀር እንደ በረዶም ያወርዳሉ። ከድሃም ድሃ መናጢ ድሃ አርገው ብለው ያንኳስሳሉ። ጥቂት እንመልከት እርግማናቸውን።
እዩት እዛ ማዶ ዘረ ክፉ ዘረ ገዶሎ ላሊበላ መጥቶ አባ ውዴ መጥቶ ይተኛል ተንጋሎ እናቱ ድዊ የፎከታም ዘረ አባቱ ድዊ የፎከታም ዘረ መስጠት አያውቅም ከመውሰድ በቀር እያሉ እርግማናቸውን በዚህ ልክ ያወርዱታል። ይህ ነው እውነታው። ይህ የተሳሳተው የአባ ውዴዎቹን ታሪክ ከላሊበላዎቹ ጋር አመሳስሎ የትርክት ለውጥ ማምጣት ለቀጣዩ ትውልድ አስጊ ነውና እውነታው በዚህ ባለው መልኩ ተገልጾ ሊታወቅም ይገባል። አሚር ኒውስ ነበርኩ። በቀጣይ እስክንገናኝ መልካም ጊዜን ተመኘውላችሁ። ሰናይ